ያለፈው ይልቅ የወደፊቱ ይበልጣልና መጀመሪያ የሄርሚን እርግዝና ተቀበላት። ማርቲ እዚህ ጋር ስታለቅስ እኔ የእውነት ለመናገር ማርቲ ራሱ እያወቀች ነው ያለቀሰችው ነው ብለው። አንድ ሴት ልጅ መጀመሪያ ስታረግዝ ለቅርቧ ሰው ነው የምታወራው። ምንም ነገር ሳታወራ ከመሬት ተነስታ ሪጃ ትጠፋለች ብዬ አላስብም። በየትኛውም አጋጣሚ እኔ አብርሽ እንዲጎዳ አልፈልግም። ነገር ግን ልክ ካልሆነ ልክ አይደለም ብዬ ልቆጣው ይገባል። የቱንም ያህል በወደው እየተሳሳተ እያየሁት ወደማይሆን ነገር እየሄደ የማልናገርበት ምክንያት ምንም የለም። እናገረዋለሁ። አንዳንዴ በሚወዱን በሚያከብሩን ለኛ ልዩ ቦታ ባላቸው ሰዎች አንቅለል። የገባህበትን ኃላፊነት ሳትወጣ ስትቀር ቤተሰብ ነው የሚወቀሰው። ወንድማችሁ እንዲህ አድርጎ ወንድማችሁ ማስተማር ነገር ነው የሚሰራው፣ ወንድማችሁ እንደዚህ ነው፣ ወንድማችሁ ሌላው ቀርቶ የሚባለው ቤተሰብ ነው። ያ ማለት አይደለም ወንድም እህት፣ እኛ እንኳን አረ አብርሽም ምከሩት፣ ጸበል ውሰዱት፣ እንዲህ አድርጉት እንባላለን፣ የቅርብ ሰዎቹ እንኳን ማለት ነው። ስለዚህ ወንድሞችህን አያገባችሁም፣ አይመለከታችሁም አትበላቸው። እንደዚህ እንዲሉ ያደረጋቸው የራስህ ውሳኔ ነው። እንደዚህ የሚባል ነገር የለም። አስቢው እንግዲህ እንዴ በዛ አንቺ ራስሽን አግተሽ ጠፍተሽ በቆየሽበት ሰዓት ከነበረው ጭንቀት በላይ አሁን ነው እኮ ጭንቀት የጨመርሽበት። አሁን ነው ከቤተሰቦቹ ጋር እንዲጣላ ያደረግሽው። አሁን ነው ቤተሰቦቹ በሱ እንዳይኮሩ እንዲያፍሩ ያደረግሽው። ቀለበትሽን አውልቀሽ ካረገሽ ገና አልወፈርሽ። ቀለበቱን ለምን የመጀመሪያ ቀን አወለቅሽው? ለምን በሁለተኛው ቀን ቀለበቱን አድርገሽው መጣሽ? ምንም ይሁን ምንም ቅድሚያ ለአብርሽ ነው መሰጠት ያለበት። እርግዝናው ልክ ሲፈጠር በቃ ጠርተሽው በስነ ስርዓት ተቀምጣችሁ እርግዝና እንደዚህ ተፈጥሯል፣ እንዴት ነው ማስተካከል ያለብን? ሽማግሌ ቅድሚያ መላክ ካለባችሁ ሽማግሌ መላክ። በቃ የሚስተካከለውን ለወደፊት ህይወታችሁ ማስተካከል ነው እንጂ ራስሽ ማስተካከል አለብሽ ብዬ አስባለሁ። ምክንያቱም ይቅርታ መጠየቅ አለብሽ። ይህ ሁሉ ነገር የተፈጠረው በአንቺ ምክንያት ነው። ከዛ ጠፍተሽ ደግሞ በዛ ላይ አትጠይቀኝ ማለት ምን ማለት ነው? ለምንድን ነው የማይጠየቅሽ? በሱ ምክንያት እንደጠፋሽ እያወቀ ይሄ ልጅ እየተሰቃየ እስከ ማልቀስ ሰዎች በሱ ላይ እስከ መሳለቅ እስከሚደርሱ ድረስ የሩታን ህይወት ነው እየደገምሽው ያለሽው። አንቺም አልታወቅሽም እንጂ የትኛውም አጋጣሚ እኛ አብርሽ እንዲጎዳ አንፈልግም፣ አብርሽ እንዲዋረድ አንፈልግም። ምክንያቱም በአብርሽ ምክንያት ነው ሄርሚን የሚያወቅናት። ቅድሚያ የምንሰጠው ለአብርሽ ነው። ሰላም ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሆኑልኝ። ዛሬም እንግዲህ እንደወትሮ አዲስ ቪዲዮ መጥቻለሁ ወደ እናንተ። ደስ ብሎኛልም ከፍቶኛልም። በዚሁ አጋጣሚ ሄርሚ እንኳን ደስ ያለሽ ማለት እፈልጋለሁ። ነገር ግን ለኔ በጣም ነው ቤተሰቦች ያስከፋኝ። ምክንያቱም አንደኛና ዋነኛው ልዑሌ ገና 1 አመት አልሞላውም። በጣም ፈጥናችኋል ማለት የሄርሚ እርግዝና በጣም ፈጥኗል። ልክ አይደለም ብዬ ነው የማስበው በእኔ በኩል። ምክንያቱም አንደኛ ሽማግሌ አልተላከም፣ ገና ናቸው። ገና አብርሽም ገና ልጁ ገና አልጠነከረም። የፈለገ ቢሆን እንኳን በሆነ አጋጣሚ እርግዝናው ቢፈጠር እንኳን ለኛ ወይም ደግሞ ለቤተሰቦቻቸው የመናገሪያው ሰዓት ገና ነው ብዬ ነው የማስበው። እንደተፈጠረ ቀጥታ መቶ አርግዣለሁ ማለት ሳይሆን የነበረባት ማለት አሁን አንድ ሴት ልጅ ለማርገዝ የሆነ ቅድመ ሁኔታዎች አሉ። ሽማግሌ ካልተላከ ሽማግሌ መላክ። አሁን እነሱ ሽማግሌ አላኩም፣ ቀለበት አደረጉ እንጂ የቤተሰብ ፍቃድ አልወሰዱም። ያ ማለት ደግሞ የሄርሚ እርግዝና ለአብርሽ ቤተሰቦችም ውርደት ነው፣ ለሄርሚን ቤተሰቦች ውርደት ነው። ምክንያቱም በባህላችንም ይሄ ባኗኗራችን በእድገታችን የተለመደ ነገር አንድ ሴት ልጅ ፍቅረኛዋ ታገቢኛለሽ ወይ ብሎ ይጠይቃታል። ልክ ነው፣ ሄርሚን ጠይቆታል። ነገር ግን ከዛ በኋላ ደግሞ የቤተሰብ ፍቃድ ያስፈልጋል። ያ ቤተሰብ ፍቃድ ሳይፈቀድላት እሷ እዚህ አደባባይ መታ መናገሯ ለኔ እንደ ውርደት ነው የማስበው። ማለት የአብርሽ ቤተሰቦችንም አዋረደች፣ የራሷንም ቤተሰቦች አዋርዳለች። በየትኛውም አጋጣሚ እኛ አብርሽ እንዲጎዳ አንፈልግም፣ አብርሽ እንዲዋረድ አንፈልግም። ምክንያቱም
በአብርሽ ምክንያት ነው ሄርሚን የሚያወቅናት። ቅድሚያ የምንሰጠው ለአብርሽ ነው። እውነት ለመናገር በጣም ነው የተናደድኩት ከትናንት ወዲያ ትናንትና የተለቀቀውን ቪዲዮ አይቼ እኔ እውነት ለመናገር ቤተሰቦች ሄርሚ አሁን አርግዤን የጠፋሁበት ያለችው ምክንያት ለኔ አያሳምነኝም። ለምን መሰላችሁ ቤተሰቦቼ? የማያሳምነኝ ለምን መሰላችሁ? አንድ ሴት ልጅ ከምትወደው ፍቅረኛዋ ብታረግዝ ምን የሚያስጠፋ ነገር አለ? ምንድን ነው የሚያስጠፋት? ድንገት ነው፣ እሺ ሳያቀዱበት ሳያስቡበት የተፈጠረ ነው። ቢሆን እንኳን እንደዛ ቢሆን እንኳን ያለ ካሜራ ሁለቱ ተነጋግረው ማድረግ ያለባቸውን ነገር ሊያደርጉ ይገባል እንጂ ይሄ ራስን ደብቆ ያውም ሳምንት ሙሉ ራስን ደብቆ መጥፋት እንደ መፍትሄ ነው ብዬ አላስብም። የጠፋችበትን ምክንያት በቂ ነው ብዬ ለኔ አላሳመነኝም። ሄርሚ ስለ አረገዝኩኝ ነው አንድ ሳምንት ሙሉ ራሴን አግቼ ጠፍቼ ቆየሁበት ያለችበት ምክንያት ለኔ አላሳመነኝም። ልክም አይደለም። ምክንያቱም ስልኳ ዝግ አልነበረም። በሷ ምክንያት ሲፈጠር የነበረውን ነገር እያየች ነው ዝም ያለችው። ያ ማለት ደግሞ በአብርሽ ላይ ጨክናበታለች። ለአብርሽ አትወደውም እስከምል ድረስ ነው የደረስኩት። አታስብለትም እንዴ እስከምል ድረስ። ምክንያቱም እሷ በመጥፋቷ ሰዓት እሱ ከቤተሰቦቹ ጋር ከወንድሞቹ ጋር ተጣልቷል። ከብዙ ሰው ጋር ተጣልቷል። ሌላው ቀርቶ ወንድሙን ለእስር ዳኒንም ለእስር እስከ መዳረግ ድረስ የደረሰው እሷ ራሷን በደበቀችበት ነው። ይሄ ራሷን ደግሞ የደበቀችበት ምክንያት አሳማኝ አይደለም። ልክ አይደለሽም፣ ተሳስተሻል። አሁን ራስሽ ያበላሸሽውን ነገር ራስሽ ማስተካከል አለብሽ ብዬ አስባለሁ። ምክንያቱም ይቅርታ መጠየቅ አለብሽ። ይህ ሁሉ ነገር የተፈጠረው በአንቺ ምክንያት ነው። ከዛ ጠፍተሽ ደግሞ በዛ ላይ አትጠይቀኝ ማለት ምን ማለት ነው? ለምንድን ነው የማይጠየቅሽ? በሱ ምክንያት እንደጠፋሽ እያወቀ ይሄ ልጅ እየተሰቃየ እስከ ማልቀስ ሰዎች በሱ ላይ እስከ መሳለቅ እስከሚደርሱ ድረስ አንቺ ይሄንን በነገራችን ላይ ማለት ነው ሄርሚ የሩታን ህይወት ነው እየደገምሽው ያለሽው። አንቺም አልታወቅሽም እንጂ ሩትዬ ታደርገው የነበረውን ምንድነው መጀመሪያ ላይ ስትመጪ ማስታወስ ያለብሽ። መጀመሪያ ላይ ስትመጪ ምንድን ነበር ያልሽው? አላከበረችህም፣ ቦታ አልሰጠችህም፣ አልተንከባከበችህም ስትይ ነበራል። ያንቺ እንክብካቤ ይሄ ነው እንዴ? የትኛው ነው አንቺ ለአብርሽ ያሰብሽለት? አንድ ሳምንት ሙሉ አርግዣለሁ በሚል ተልካሻ ምክንያት ራስሽን ደብቀሽ እሱ እዚህ ጋር ምን ሆና ነው? ማናግቷት ነው? በዛ ላይ ደግሞ በዙሪያው ያሉ ሰዎች ግማሾቹ እኛ ጋር ነች እኛ ቪዲዮ ሲሰሩ፣ ግማሾቹ እኛ እናቅም ሲሉ፣ ይሄ ልጅ በዚህ መሀል አንድ ነገር ቢሆን ኖሮ አትጸጸችም እንዴ? እንዴት ነው የምታስቡት እናንተ አብርሽን? እንዴት ምን አይነት ሰው ነው እያላችሁ ነው እናንተ እንደዚህ የምትሆኑት? ምንም ይሁን ምንም ቅድሚያ ለአብርሽ ነው መሰጠት ያለበት። እርግዝናው ልክ ሲፈጠር በቃ ጠርተሽው በስነ ስርዓት ተቀምጣችሁ እርግዝና እንደዚህ ተፈጥሯል፣ እንዴት ነው ማስተካከል ያለብን? ሽማግሌ ቅድሚያ መላክ ካለባችሁ ሽማግሌ መላክ። በቃ የሚስተካከለውን ለወደፊት ህይወታችሁ ማስተካከል ነው እንጂ ይሄ ራስን ደብቆ ራስን ከልሎ ከዛ እሱ ምንም በማያውቅ እንዴት የእውነት ትወጂዋለሽ ብዬ ነበር እስከዛሬ ማለት እኔ እንጃ። አሁን ግን እያጠራጠረኝ ነው። ምክንያቱም አንድ ሳምንት የሚወዱትን ሰው ያው ምንም በማይታወቅ ሁኔታ እንደዚህ ይደረጋል ብዬ አላስብም። እኔ ከተሳሳትኩኝ ቤተሰቦቼ ታረሙኛላችሁ። በጣም ስለተናደድኩኝ ነው። በቃ ያውን የመጀመሪያ ቀን ስላረገዝኩ ነው የጠፋሁት ብላ ስትመጣ ምንም አላልኩም። በቃ እስኪ ነገ ደግሞ ምን ይፈጠራል አውቃ ነው ማለት አግተዋት እንዳትናገሪ ብለዋት ነው ብዬ ነበረ ዝም ያልኩት የነበረው። ቀለበትሽን አውልቀሽ ካረገሽ ገና አልወፈርሽ ቀለበቱን ለምን የመጀመሪያ ቀን አወለቅሽው? ለምን በሁለተኛው ቀን ቀለበቱን አድርገሽው መጣሽ? እንደዚህ የሚባል ነገር የለም። አስቢው እንግዲህ እንዴ በዛ አንቺ ራስሽን አግተሽ ጠፍተሽ በቆየሽበት ሰዓት ከነበረው ጭንቀት በላይ አሁን ነው እኮ ጭንቀት የጨመርሽበት። አሁን ነው ከቤተሰቦቹ ጋር እንዲጣላ ያደረግሽው። አሁን ነው ቤተሰቦቹ በሱ እንዳይኮሩ እንዲያፍሩ ያደረግሽው። አሁን ነው አብርሽ ለልጁ ብቁ አባት እንዳልሆነ በብዙዎች አፍ እንዲነገር ያደረግሽው። ማለት ገና ልዑሌ ከተወለደ 1 ዓመት ስላልሞላው ማለት ነው። ራሱ በጊዜው በሂደቱ ምንዳይ ይሆን ነበር። ይሄ እዩልኝ የተባለ ህይወት ይሄው
አሁን እንደዚህ ያደረጋችሁት? ለምን አትረጋጉ? ለምን አትረጋጊም አንቺ እንዴ? አብርሽ ደግሞ ኤፋ የቱንም ያህል ሊያናድድ ልብህን አቁስሎት አናዱ ሊሆን ይችላል። ነገር ግን ቤተሰብ ነው። በእኔ ህይወት አያገባህም አይባልም። ለመሰለህ አንተ ባጠፋኸው አንተ ጥሩም ስትሰራ መጥፎም ስትሰራ ቤተሰብ ነው መለከተው። ጥሩ ስትሰራ ወንድማችሁ ነው የሚባለው፣ መጥፎም ስትሰራ ወንድማችሁ ነው የሚባለው። ስለዚህ አንተ በሰራኸው በተሳሳትከው ወይም ደግሞ አንተ እንዴት ነው የገባህበትን ኃላፊነት ሳትወጣ ስትቀር ቤተሰብ ነው የሚወቀሰው። ወንድማችሁ እንዲህ አድርጎ ወንድማችሁ ማስተማር ነገር ነው የሚሰራው፣ ወንድማችሁ እንደዚህ ነው፣ ወንድማችሁ ሌላው ቀርቶ የሚባለው ቤተሰብ ነው። ያ ማለት አይደለም ወንድም እህት፣ እኛ እንኳን አረ አብርሽም ምከሩት፣ ጸበል ውሰዱት፣ እንዲህ አድርጉት እንባላለን፣ የቅርብ ሰዎቹ እንኳን ማለት ነው። ስለዚህ ወንድሞችህን አያገባችሁም፣ አይመለከታችሁም አትበላቸው። እንደዚህ እንዲሉ ያደረጋቸው የራስህ ውሳኔ ነው። ልክ እርግዝናውን ስትነግርህ አንተ ቀለበት ልክ ስታደርግላት ለራስህ የምትገባው ቃል ኪዳን አለ። ለራስህ የምትገባው የሆነ በደስታዋም በሐዘኗም ከጎኗ ልትሆን ከጎኗ ላትርቅ ነው አይደለ? ያንን ቃልህን በተግባር አሳይታቸው ቢሆን ኖሮ እነሱ ዛሬ ላይ ትናንትና ጠርተው እንደዚህ አይሉህም ነበር፣ እርግጠኛ ነኝ። ምክንያቱም አንተ ልክ ያንን ስትነግርህ ለምን ደበቅሽ ካልክ በኋላ ራስክን አሸሸ። ባሸሸ ቁጥር ደግሞ እነሱ ናቸው ይበልጥ ተወቃሽ የሚሆኑት። የትናንትና ህይወቱ እንደዛ ነበረ። ዛሬ ደግሞ ከሄርሚ ጋር ያለው ነገር ሊቀጥል ነው ወይስ ሊቆም ነው? ተወቃሽ ነው የሚሆኑት። እኔ ኤፍሬም ልክ ነው የሰራው አይደለም የምለው፣ ነገር ግን አያገባህም ልትል አይገባም። ልክ አይደለም አብርሽ። አንተ እኛ ምንም ክፉ ነገር እንዲነካ ክፉ ነገር እንዲገጥም አንፈልግም። ከበፊቱ ህይወት አሁን ወደፊት የሚመጣው ህይወት እየተስተካከለ የሰመረ ለተናናሽ ወንድምና እህቶች አራያ የሚሆን የሚያስተምር እንዲሆን ነው የምንፈልገው። ስለዚህ አንተም ተሳስተሃል፣ ይቅርታ መጠየቅ ደግሞ አንተ ብቻ ሳትሆን ሄርሚ መጠየቅ አለባት። ይሄ ልክ ነው። እነሱ የሰሩት ስራ እንዳለ ግን ያጠፉን ነገር ቢበልጥም የነሱ ነገር ጎልቶ ቢታይህም አንተም ያጠፋኸው ጥፋት አለ። አንደኛ ሄርሚ እንደዛ ስትል አይዞሽ ከጎንሽ ከፍቶሃል እኮ አይደለም? ከፍቶሃል ወይም ደግሞ ስትነግር የሆነ ውስጥህን አቁስሎሃል። ነገር ግን አለው ከጎንሽ ነኝ ብለህ ከካሜራ ሁለታችሁ ተገናኝታችሁ ማድረግ ያለባችሁን መሆን ያለበትን ነው እንጂ ማውራት ያለብህ እዛ ጋር ፊት ለፊት ልክ ሲከፋ ስሜትህን ፊት ለፊት ማውጣት የለብህም። ስሜትን ፊት ለፊት ስታወጣ ልክ ኤፋ ትናንትና እንዳናደደው አይነት ነው ቤተሰብ የሚያናድደው። ልክ ነው እኮ እንደ ጋሽዬም እናትህም የሚያሳፍራቸውን ነገር ነው ያደረከው ለኔ። ስለዚህ አሁንም ቢሆን የመጀመሪያውና ዋነኛው ነገር እናንተ የራሳችሁን ህይወት ራሳችሁ በፕራይቬት አስተካክሉ። ግን ያለ ወንጀላቸው እውነት እሷ ስላረገዘች ከሆነ ራሷን ደብቃ የቆየችው ይቅርታ መጠየቅ አለባት። ጥፋት ሲሆን ጥፋት ነው ብለን መናገር አለብን። ምክንያቱም እዚህ ጋር ልክ ያልሆነ ነገር ልክ ነው ልትሉ አትችሉም አይደለ? እኔ እንደዛ ነው የሚሰማኝ። ይቅርታ መጠየቅ አለባት። ቤተሰቦቼ በዚሁ አጋጣሚ ማለት ነው አንዳንዴ በሚወዱን በሚያከብሩን ለኛ ልዩ ቦታ ባላቸው ሰዎች አንቅለል። ለምን እንደዚህ እንዳልኳችሁ ይገባችኋል ብዬ አስባለሁ። እኔ ለሄርሚ ለመጀመሪያ ጊዜ አብርሽ ብዙ የቤት ይዟት ሲመጣ ስነ ስርዓቷ፣ አቀማመጧ፣ አወራሯን በጣም ነበር የወደድኩት እና ምን አይነት ስነ ስርዓት ነው ያላት፣ ለፍቅር የምትከፍለው ዋጋ እንዴት ነው ደስ የሚለው እል ነበረ። አሁን ግን በጣም ነው የቀለለችብኝ። እንዴት ያ ሁሉ ነገር አሳልፈሽ ያ ሁሉ ዋጋ ከፍለሽ ያቆምሽውን ፍቅርሽን እንዴት በአንድ ሳምንት ውስጥ ገደል ትከቸዋለሽ? ለኔ የሚሰማኝ እንደዛ ነው ሄርሚ። ለምን መሰላችሁ? እሱ ተጎርቶ በዛ መሃል አንድ ነገር ሆኖ ቢሆንስ ብላችሁ ነው ማሰብ ያለባችሁ። ለምንድን ነው የምትጠይቀኝ? ለምንድን ነው የማይጠይቅሽ? በደንብ አድርጎ ነው እንጂ የሚጠይቅሽ። በሱ ምክንያት
ነው እዚሁ ነገር ውስጥ ሁሉ የገባሽው አይደለም ማለት እሱ የሚያስበው እንደዛ ነበረ። በእኔ ምክንያት ነው እዚህ ነገር ሁሉ ውስጥ የገባችው፣ በእኔ ምክንያት ነው የታገተችው ብሎ ያስብ ስለነበረ ብዙ ዋጋ ከፍሎልሻል። ስለዚህ መጠየቁ ልክ ነው፣ ምንም አልተሳሳተም። አንቺም ደግሞ ለምንድን ነው የጠየቀኝ ብለሽ መናገር አልነበረብሽም። ለወደፊቱ ህይወታችሁ እንዲጠቅማችሁ ሌሎች ሰዎችም እንዲማሩበት ከፈለጋችሁ የመጀመሪያ ነገር ሽማግሌ መላክ አለበት። ሽማግሌ ተልኮ ተመርቃችሁ የጀመራችሁት ህይወት ነው ነገ ሊስተካከል የሚችለው እንጂ እናንተው እዚሁ ጋር እናንተው በእናንተው ያስተካከላችሁት ህይወት እኔ ይቀጥላል ብዬ አላስብም። ከምንም ነገር በላይ ደግሞ ክብራችሁን አስቀድሙ። እኔ እውነት አብዛኛውን ነገር ቤተሰቦቼ ሰምታችሁ ይሆናል። አብዛኛው ቪዲዮ ላይ ክብር እላለሁ። እኔ ክብሬን በጣም ነው የምወደው። ክብሬን በጣም የምወድ ሰው ነኝና በክብሬ የመጣ ነገር ምንም ነገር ማድረግ አልፈልግም። ማንም ደግሞ የኔ ክብር ዝቅ ሊያደርግ የሚችል መስሎ ከተሰማኝ ከህይወቴ ነው የማስወጣው። ያ ማለት እናንተም ክብራችሁን ጠብቁ፣ የቤተሰባችሁንም ክብር አስጠብቁ። በእናንተ ምክንያት አስቡ። ቤተሰብ እናንተን ለማሳደግ የሚከፍለው ዋጋ አለ። ያን ሁሉ ዋጋ ከፍሎ አሳድጓችሁ ዛሬ ላይ ደርሳችሁ በእናንተ ማረፍ ቤተሰብ በቃ ከእናንተ የሚጠብቀው በሂደት ማስከበር አለባችሁ ብዬ ነው የማስበው። ቤተሰባችሁን አስከብሩ። እናንተ ራሳችሁን መጀመሪያ ራሳችሁን ስታከብሩ ስትወዱ፣ ከዛ በኋላ ለክብራችሁ ደግሞ ትጨነቃላችሁ። በየትኛውም አጋጣሚ እኔ አብርሽ እንዲጎዳ አልፈልግም። ነገር ግን ልክ ካልሆነ ልክ አይደለህም ብዬ ልቆጣው ይገባል። የቱንም ያህል ብወደው እየተሳሳተ እያየሁት ወደማይሆን ነገር እየሄደ የማልናገርበት ምክንያት ምንም የለም። እናገረዋለሁ። ምክንያቱም ሰው ወደነዋል ብለን ወደ መጥፎ ወደ ተሳሳተ ነገር ሲሄድ እሱ ልክ የሆነ ነው የሚመስለው። ያ ደግሞ በዙሪያው ላሉ ሰዎች ጥሩ አይደለም። አሁን አብርሽን የምትወዱት አብዛኞቻችሁ እሳይ ለልዑል እህት መጣች ወንድም መጣ እያላችሁ ነው። እሱ ደስ ይላል፣ አሪፍ ነው። ልጅም የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ስጦታ ነው ስትሉም ነበረ። አዎ የእግዚአብሔር ስጦታ ነው ልጅ። ግን በቃ እናንተን በሚያስከብራችሁ መንገድ ሲሆን ደስ ይላል። በቃ ይሄ እንዴት ልበላችሁ፣ እኔ እውነት ልዑል ዓመት በቃ እርግዝናዋ በሂደት እራሱ ቢናገር ነበረ ደስ የሚለኝ። ገና ከመጀመሪያው እዚህ መታ አሁን አረግዣለሁ ብላ ባትናገር በጣም ነበር ደስ የሚለኝ ቤተሰቦቼ። ምክንያቱም እኔ አብርሽ በየትኛውም አጋጣሚ አሁን አንዳንዴ እሱ ሰው የሚለውን አይሰማም። ቤተሰብ ሲመክር መስማት አለብህ። ቤተሰብ ለአንተ ብሎ ነው እና ነገሮች ደግሞ ሲደራረቡ ሲደጋገሙ ለምንድን ነው እንደዚህ የሆነብኝ? እኔ ከሌሎች ሰዎች የተለየ ነገር አይደለም። ማንም ሰው የተባረከ ትዳር ይሰጠዋል። ማግባት መውለድ ለሁሉም ሰው የተሰጠ ነው። ግን ያንን ነገር እኛ እንዴት ነው የምንጠቀመው? ይህ የፈጣሪ ስጦታ እኛ እንዴት ነው የተቀበልነው ብለን ማሰብ አለብን። አሁንም ቢሆን አብርሽ ካለፈው ይልቅ የወደፊቱ ይበልጣልና መጀመሪያ የሄርሚን እርግዝና ተቀበላት። ከዛ በኋላ ማስተካከል ያለባችሁን አብራችሁ ሆናችሁ አስተካክሉ። ለኔ የሚታየኝ እንደዚህ ነው እንጂ ይሄ እሷም ጋር ሳትሆን እሷንም ወይ እርግዝናን አልተቀበልካት ወይ እንዴት ነው ወይ በሷ እርግዝና አንተ ደስተኛ አልሆንክ፣ ከሷም ሳትሆን ከራስም ሳትሆን ለኛ ጭንቀት አትሆንብን። አንቺ ብትሆኚ ትናንትና ያደረግሽው ነገር ስተት እንደሆነ አውቀሽ ልክ መጀመሪያ ስትመጪ ለአብርሽ አስብለታለሁ፣ እንከባከብሃለሁ፣ ፍቅር ያስፈልግሃል፣ እንክብካቤ ያስፈልግሃል፣ ክብር ያስፈልግሃል እንዳልሽው ክብር ልትሰጪው ይገባል። አሁን ያደረግሽውን ድጋሚ ላለመድገም ከዚህ በኋላ ላለመሳሳት ለራስሽ ቃል ግቢ። ምክንያቱም ይሄ ልጅ ይሄ የተሳሳተ ነገር ጭቅጭቅ፣ ወከባ፣ ይሄ ውጣ ውረድ ምናምን ያለፈው ህይወቱ ይበቃዋል። ከዚህ በኋላ አያስፈልገውም። በቃ በቂው ነው። አንዳንዴ የዋህነት እኮ ይጎዳል። በቃ ይሄ ነው እንትኑ መጥፎ ነገሩ ይሄ ነው። እዚህ የእሱን የዋህነት አይታችሁ እሱን ለመጉዳት
እሱን የሆነ ነገር ለማድረግ ከዛ ደግሞ ምን ማለት ነው አንቺ ያለሽ ነገር አለ እንዳትርቀኝ ምንም ነገር ቢፈጠር ከጎኔ ነው ሆይ ብሎ መጠየቅ ምንድነው ምን ማለት ነው ቀለበት ካሰረልሽ እንደሚወድሽ ከነገርሽ በእርግጠኛ የምናውቀው ዞሮ ዞሮ ያሳያችሁን ነው የግል ነገራችሁን አናውቅም የግል ነገር እንኳን ቢኖራችሁ ለኛ ያሳያችሁን ፍቅር ነው እንጂ ልታሳዩን የሚገባው ይሄ መጥፎ ነገራችሁን ማየት አንፈልግምኛ መጥፎ ነገራችሁን እራሳችሁ ተነጋግራችሁ ፍቱት ስለዚህ ከዚህ በፊት የነበረሽን እምነት ያጎደለብሽ ነገር እስከሌለ ድረስ እንደጎደለብሽ አድርገሽ ማሳየት የለብሽም እንዴ ጎበዝ ጀግና ሴት ነው መሆን ያለብሽ የራስሽንም ክብር የአብርሽንም ክብር መጠበቅ አለብሽ ምንም ነገር የሚታየው ገንዘቡ ምኑ ነገር ከክብር አይበልጥም ለኔ እንደዛ ነው የሚሰማኝ ያንቺንም የራስሽንም የአብርሽንም ክብር መጠበቅ አለብሽ በክብር መደራደር የለባችሁ እስካሁን ያደረግሽው ነገር ይበቃል ከዚህ በኋላ ስተት የሚባል እንዳሰሪ ለራስሽ ቃል ግቢ ልጅ እግዚአብሔር ስጦታ ነው ያን ስጦታ ደግሞ አምነ መቀበል ያለብን ይገባ ወጣ በመጣላት በመጨቃጨቅ አንዱ እየወቀሰ ሳይሆን በቃ የተሰጠንን ነገር ስጦታ እንደሆነ አምነን ከተቀበልን እኛ ያበላሸነውን ነገር እኛ የተሳሳተነውን ነገር ማረም አለብን በነገራችን ላይ ማለት ነው ሽማግሌ አብርሽ አንቺ ቤተሰብ ጋር ቢላክ አንቺ ብቻ ሳይሆን የምትከበሪው አብርሽም ነው የሚከበር በቤተሰቦችሽ እንዲወደድ እንዲከበር እንዲፈራ የሆነ ሞገስ እንዲኖረው ከፈለግሽ ማድረግ ያለብሽ በቤተሰቦችሽ ዘንድ አንቺና እሱ እኮ ባትስማሙም እንኳን ለቤተሰቦችሽ አለመስማማታችሁን አይደለም ማሳየት ያለብሽ ፍቅራችሁን አንድነታችሁን በቃ እነሱ እኮ የሚያውቁት ያንን ነው አሁን አንቺ ቀድመሽ ወጥተሽ አርግዤ ነበር ራሴን ያጠፋሁት በዛ መሃል እሱ እኮ ከቤተሰቦችሽ ምን አይነት ጥያቄ እየተጠየቀ እንደሆነ ራስሽን አንገተሽ በጠፋሽበት ሰዓት እሱ ምን እንደገጠመው እኮ ምንም የምታውቂው ነገር የለም ማርቲ እዚህ ጋር ስታለቅስ እኔ የእውነት ለመናገር ማርቲ ራሱ እያወቀች ነው ያለቀሰችው ነው ብለው አንድ ሴት ልጅ መጀመሪያ ስታረክስ ለቅርቧ ሰው ነው የምታወራው ምንም ነገር ሳታወራ ከመሬት ተነስታ እንጃ ትጠፋለች ብዬ አላስብም ከምትወጁ የኔ ይሆናል ብለሽ የወደፊት ባሌ ይሆናል ብለሽ ከምታስቢው ሰው ነው ያረገሽው ስለዚህ ምንም የሚያስደብቅሽ ነገር የለም ዋህነት እኮ ሞኝነት አይደለም እንደ ሞኝ ማየት የለብሽም ማሰብ የለብሽም የፈለገ ነገር ቢሆን ማለት ነው አንቺን ያወቅንሽ በአብርሽ ጉዳይ ነው አይደል ያ አንቺን እኛ ልንወድሽ ልናከብርሽ የምንችለው ደግሞ አብርሽን ስትወጂ ስታከብሪ ለሱ የሚመጥነውን ነገር ስታደርጊ ነው እንጂ እዚህ ጋር መተሽ አንቺ ራስሽን አንግተሽ እሱ ከተጎዳ ከወደቀ ብዙ ነገር ካሳለፈ በኋላ ድንገት መተሽ አርግዣ ነው የጠፋሁት ወይም ደግሞ የሆነ ነገር ተፈጥሮ ነው ስላልሽ እኛ ልንወድሽ አንችልም የሱን ውድቀት አንፈልግማ የሱን ውድቀት ስለማንፈልግ ጥፋት ስታጠፊ አጥፍተሻል እንልሻለን